እንዴት ነው በቀላሉ በዩቲዩብ ተከፋይ መሆን የሚቻለው? አረብ ሀገር ነው ያለሁት። ስለዚህ ዩቲዩብ ሰርቼ ሀገሬ ገብቼ መለወጥ ፈልጋለሁ። የልጆች እናት ነኝ። ስለዚህ ቤት ውስጥ ሆኜ ዩቲዩብ መስራት ፈልጋለሁ። ነገር ግን እንዴት? ተማሪ ነኝ። ዩቲዩብ መጀመር ፈልጋለሁ፣ ግን እንዴት? ከምን ከየት ነው የምጀምረው? ምንስ ብሰራ ያዋል? ምን ብሰራ ትመክሪኛለሽ? ምን ላድርግ? በዩቲዩብ ተከፋይ መሆን እፈልጋለሁ እያላችሁ አብዛኞቻችሁ በተለይ በቴሌግራም ጠይቃችሁኛል። ቪዲዮ ዩቲዩብ ለመጀመሪያ ያሰባችሁና ለጀማሪ ዩቲዩበሮች ስለሚሆን ቪዲዮውን እስከ መጨረሻው ድረስ መከታተላችሁ እንዳትረሱ። ለመዲቲዩብ አዲስ ከሆናችሁ መዲቲዩብንም ሰብስክራይብ ማድረጋችሁ እንዳትረሱ። እናንተ ምንም አትከፍሉበትም፣ ለእኔ ግን ስለሚጠቅመኝ እባካችሁ ውዶቼ ቪዲዮውን በላይክ ጀምሩት ማለት ነው። ሰላም አለይኩም ወራህመቱላህ ወበረካቱ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ እና ዩቲዩብ መስራት ፈልጋለሁ፣ ግን ከምን ልጀምር? ኮንቴንት ልስራ ነው የምትሉት ማለት ነው። እናንተ ጀምሩት እንጂ በእርግጠኝነት ነው የምላችሁ ዩቲዩብ መስራት ከጀመራችሁ የራሳችሁን ኮንቴንት ታገኛላችሁ። ቪዲዮ ደግሞ ምን ልስራ አትሉም። በጣም እናንተ ከሰራችሁ ትኩረታችሁን ዩቲዩብ ላይ ካደረጋችሁ የሚሰራ ብዙ ነገር። ቪዲዮ ሰርቼ አላውቅም። ስለዚህ አሁን ምን የመጀመሪያ ቪዲዮ ምን ሊሆን ይችላል? የመጀመሪያ ቪዲዮ ምን ልፖስት? ምንም ቪዲዮ ሰርቼ አላውቅም የምትሉ ካላችሁ ከምታውቁት ነገር ጀምሩ። ለምሳሌ የልጆች እናት ከሆናችሁ የቀን ውሏችሁ ልጆቻችሁን ስትይዙ እንዴት እንደምትሉ፣ ልጆቻችሁን ስታበሉ፣ ልጆቻችሁን ስታጠጡ፣ እንዲሁ ልጆቻችሁን ለራሱ ካልፈለጋችሁ እናንተ የቀን ውሏችሁን መቅረጽ ትችላላችሁ ማለት ነው። ማዳም ቤት ያላችሁ ደግሞ ምግብ እየሰራችሁ ሊሆን ይችላል። ወይም ደግሞ ስለ እህቶቻችሁ እናንተ ያሳልፋችሁትን የህይወት ታሪክ ለሌሎች መማሪያ የሚሆን ስለ ማዳም የተለያዩ ነገሮች፣ አረበኛ ቋንቋ የምትችሉ ከሆነ ሌሎች ለማይችሉ ሰዎች ማስረዳት ወይም ደግሞ ማስተማር ሊሆን ይችላል። ተማሪዎች ደግሞ እንደዚሁ የሆነ የምታውቁት ነገር ላይ ጎበዝ የሆናችሁበት ላይ ሞክሩት ማለት። የምታውቁትን ነገር ለሰዎች ስታወሩ ሰዎችም እናንተን የመረዳት አቅም ይኖራቸዋል። አጠቃላይ ልላችሁ የምፈልገው ከምታውቁት ነገር ጀምሩ። ስለሆነ ነገር በእርግጠኝነት ታውቃላችሁ፣ እሱን ራሳችሁን ጠይቁ። ስለምታውቁት ነገር ስታወሩ ሰዎች ጋር ተደራሽነት ለመሆን በጣም ቅርብ ነው የምትሆኑት። ይሄ ነገር ለእኔ በጣም የጠቀመኝ ነገር ነው። ስለምታውቁት ነገር ስታወሩ እናንተ ታውቁታላችሁ። እናንተ ካመናችሁበት ሌላ ሰው ማሳመን ትችላላችሁ። ስለዚህ መጀመሪያ ከምታውቁት ነገር ጀምሩ። ነገር ግን እየሰራችሁ እየሄዳችሁ ካለ የራሳችሁ ኮንቴንት ወይም ደግሞ ይሄ ኮንቴንት ቢሰራ አሪፍ ነው ያዋጣል ምናምን የሚለውን በኋላ ብዙ ተመልካቾችን ካገኛችሁ በኋላ የምትወስኑበት ነገር ይሆናል። በራሱ እመኑኝ ይመራችኋል። በራሱ ነው የሚመራችሁ እናንተ መስራት እስካላቆማችሁ ድረስ ማለት ነው። ስለዚህ በምታውቁት ነገር ጀምሩ። ታውቁትን ነገር ለሰዎች ስታወሩ ሰዎች ተቀባይነት ያገኛሉ ማለት ነው። እኔ ዩቲዩብ መስራት ጀምሬ ነበር፣ ነገር ግን ቪዲዮ መፖስት ጀምሬያለሁ። ሰዓት አልሞላልኝም፣ ሰብስክራይብ አልሞላልኝም፣ ሞኔታይዝ ነው ለራሱ ያን ያክል ተከፋይ እየሆንኩ አይደለም የምትሉ ደግሞ የእውነት ከልባችሁ እየሰራችሁ ነው። እናንተ ከልባችሁ እስከሰራችሁ ድረስ አሪፍ ነገር እስከሰራችሁ ድረስ ዩቲዩብ የማይከፍልበት ምንም ምክንያት የለም ማለት ነው። ስለዚህ እኔ ከጠቀመኝ ነገር ለእናንተ የምመክራችሁ ነገር ምንድነው? ቪዲዮ ሰርታችሁ አስቀምጡ። ከመፖስታችሁ በፊት ወይም ደግሞ ዩቲዩብ ለመጀመር ካሰባችሁ ቢያንስ 20 ቪዲዮ ቀርጻችሁ አስቀምጡ። ያንን ቪዲዮ ቀርጻችሁ ኤዲት አድርጋችሁ በትክክል ተምኔል ሰርታችሁ ለበኋላ ምን ታደርጋላችሁ? በተመሳሳይ ቀን በተመሳሳይ ሰዓት ያለማቋረጥ ያን 20 ቪዲዮ ትፖስቱታላችሁ ማለት ነው። ያን 20 ቪዲዮ ከፖስታችሁት በተመሳሳይ ቀን በተመሳሳይ ሰዓት ስለሚሆን ዩቲዩብም ሪኮመንድ ያደርግላችኋል ማለት ነው። በዛ ለውጡን ታውታላችሁ። ነገር ግን እንደዛም ማድረጋችሁ ለውጥ ምናልባትም ዩቲዩብ ለሁሉም ሰው ላይሆን ይችላል ማለት ነው። ስለዚህ የምመክራችሁ በጣም እኔ የጠቀመኝ ነገር ምንድነው? ቢያንስ 20 ቪዲዮ ስሩና ያንን 20 ቪዲዮ በተከታታይ ማለትም ወይ በሳምንት አንዴ ሊሆን ይችላል ወይም በሳምንት 2 ሊሆን ይችላል። ነገር ግን በተመሳሳይ ቀንና በተመሳሳይ ሰዓት ፖስቱ። ያንን አድርጋችሁ ለውጥ ካያችሁበት ደግሞ የበለጠ ደግሞ ትቀጥሉበታላችሁ። በዩቲዩብ ተከፋይ ለመሆን ሲስተሙ ከገባችሁ የዩቲዩብ አልጎሪዝም ከገባችሁ በጣም ቀላል ነው። ነገር ግን ትዕግስትም ይፈልጋል። እናንተ አሁን ዛሬ ከፍታችሁ የዛሬ 2 ወር የዛሬ 3 ወር እንዲከፍላችሁ አትጠብቁ። ብዙ ነገር ሰዓት መሙላት አለባችሁ፣ ሰብስክራይብ መሙላት አለባችሁ። ዩቲዩብ ቪዲዮአችሁን ሪኮመንድ ማድረግ አለበት። ቆንጆ ቪዲዮዎችን መስራት አለባችሁ። የሆነ ሰዓት ነው አንድ ቪዲዮ ነው ቫይራል ወጥቶላችሁ ብዙ ነገር ሊቀይርላችሁ የሚችል ማለት ነው። ስለዚህ እዛ ጋር ለመድረስ ግን እናንተ ትዕግስት ይፈልጋል።
መታገስ አለባችሁ። ድግግሞሽ ይፈልጋል። ስለ ዩቲዩብ ደግሞ ደጋግማችሁ ማወቅ አለባችሁ። እያሳደጋችሁት ቪዲዮ እየሰራችሁ በመጣችሁ ቁጥር የእናንተ ቪዲዮ ጥራት እየጨመረ ይሄዳል። የእናንተ ሁሉ ብዙ ነገር ስለ ዩቲዩብ ያላችሁ ነገር በደንብ እየተረዳችሁት ትመጣላችሁ ማለት ነው። ይህ ሁሉ የሚሆነው ግን ስትጀምሩ ነው። አሁኑኑ ጀምሩ፣ ነገ ዛሬ አትበሉ። ስትጀምሩ ግን ከምታውቁት ነገር ከምትችሉት ነገር ብትጀምሩ ስኬታማ ትሆናላችሁ ማለት ነው። የዩቲዩብን አልጎሪዝም ከተረዳችሁት በዩቲዩብ ተከፋይ ለመሆን በጣም ቀላል ነው። ነገር ግን የዩቲዩብን አልጎሪዝም መረዳት አለባችሁ። እሱን ደግሞ የተለያዩ ነገሮችን ከማየት ሌሎች ነገሮችን ከማየት ስለ ዩቲዩብ በደንብ 24 ሰዓት ሙሉ ስለ ዩቲዩብ እያያችሁ ስለ ዩቲዩብ ኤዲት አደራረግ፣ ስለ ዩቲዩብ ተምኔል አሰራር፣ የተለያዩ ነገሮችን ዩቲዩብ ላይ በነፃ መማር ትችላላችሁ ማለት ነው። ዩቲዩብ ተከፋይ መሆን ቀላል ነው። እሱ የሚሆነው ግን እናንተ ሲገባችሁና እናንተ ስትረዱ ነው ማለት ነው። ደግሞ ዩቲዩብ ላይ የተለያዩ ቪዲዮዎችን በማየት ነው ማለት ነው። ስለዚህ ውዶቼ አብሽሩ፣ ጠንክሩ፣ ተስፋ አትቆርጡ። ዩቲዩብ ላይ ተስፋ ከቆረጣችሁ ቶሎ ስኬታማ አትሆኑም ማለት ነው። ነገር ግን ተስፋ ካልቆረጣችሁ፣ መስራታችሁን ካላቆማችሁ፣ ድግግሞሽ ካላችሁ፣ የቪዲዮአችሁን ጥራት ከጨመራችሁ፣ ተምኔላችሁን ካሳመራችሁ የሆነ ሰዓት ስኬታማ መሆናችሁ የማይቀር ነው ማለት ነው። የዛሬው ቪዲዮ ይህንን ይመስል ነበረ። ስለተከታተላችሁ ከልብ አመሰግናለሁ። ቪዲዮውን ከወደዳችሁት ላይክ፣ ሼር ማድረጋችሁ እንዳትረሱ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። በሌላ ቪዲዮ እናንተን ይጠቅማል፣ ያስተምራል ብዬ ባሰብኩት ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ይብዛ። ባይ ባይ።